አቤት እናንተ ሚስቶች ሆይ ሰው የሚሰራው ልጅ የሚሰጠው እግዚአብሔር ነው። ባል ከየት ያመጣልና ነው መከራ የምታበሉት? ማህፀንን የሚከፍተው ጽንስን የሚፈጥረው ደምን የሚያረጋው አጥንትን የሚሰካው እግዚአብሔር ነው። ሚስት ምን ታርግና ነው የምትጨቀጭቀው? የለም ጭቅጭቅ እኮ። አንድ ቀን የተጣሉት በምን እንደሆነ ታውቃላችሁ? እሱም ሳራ የተቆጣችው በምን እንደሆነ ታውቃላችሁ? አጋር ከአብርሃም ወለድኩ አለችና ሳራ ናቀቻት። ያን ጊዜ ነው ያስቆጣቻት። ያን ጊዜ ነው ሳራ የተቆጣችው። ምን ታንከራተተኛለህ ጁጁ ሽማግሌ ያለችው መሰላችሁ? ወይ ልጅ አትሰጠኝ አታሳቅፈኝ ወይ ሀብት የለህ ያለችው መሰላችሁ? የታለ ቃል ኪዳን ብላ የሞገተችው መሰላችሁ? ደሞ ድሃ እየሰበሰበልኝ ይመጣል አፍርም እንዴ አላለችውም? ራሷ ታገለግላለች ድንኳኗ። ሚስቶች ሆይ አገልግሉ ባካችሁ። እናቶች ሆይ ጎረቤቶቻችሁን አገልግሉ። እስኪ ተረዳዱ። ተስፋ የሚቆርጡ ወጣቶችን ተስፋ ብትሰጡ ኖሮ እንዲህ አይነት ደስ የማይሉ ዜናዎችን አንሰማም ነበር። መፍትሄው እጃችን ላይ፣ ችግሩ አፍንጫችን ስር ነው። መስራት ግን አልቻልንም። የተራቡ ካሉ ሰብሰብ በሉና አብሉ። ሶስቴ የምትበሉ አንድ ቀንሱና አጉርሱ። ኑሮ ማለት ክርስትና ማለት እኮ እንደዚህ ነው። ይሄው አንድ ኮንዶሚኒየም ውስጥ ተሳሰቡ እንጂ ኦርቶዶክሳውያን የጠዋት ለማኝ እንኳን ለማታ ድሃ ለማኝ እንዲሰጥ እኮ ታዟል። ጾም የምትጾሙት እኮ አጠራቅማችሁ እንድትበሉ አይደለም፣ እንድትመጸውቱት እኮ ነው። ምእመናን ድንኳኗን ታገለግላለች፣ ቤታችሁ ታገለግላለች ወይስ ትፈነጥዛለች? እናንተ ፊልም ነው የሚታይባት ወይስ ዕጣን ነው የሚያርግባት? ጸሎት ነው የሚደረግባት ወይስ ደስ ማይሉ እርቃን የወጡ ዳንሶች ነው የሚሞሉባት? ደጋግ የቅዱሳን ስዕላት ነው ያሉባት ወይስ በእናንተ ፎቶና ጌጥ ያማረች ናት? እኔ አንድ የሚደንቅ ነገር ልንገራችሁና ላብቃ። እየሰማችሁ ነው። እኔ ሳራ በጣም የምትደንቅ እናት መሆኗን የምታውቁት አቤሜሌክ የሚባል ንጉሥ በስደት ሳሉ በጣም ወደዳትና ወሰዳት። የንጉሱ አገልጋዮች መጥተው ንጉሱ በትሽን ወዶታ ሳራ ሆይ ሙቂ ደመቂ አጊጪ ተኳይ ብለው አይነ ዘንዟት መሰላችሁ? ወጣቶች ሆይ በእናንተ ቋንቋ እትት ነው ምትት ጸጉርሽ ወርዶ ወርዶ ይጠቀለላል እንደ ዘንዶ እያሉ እየሰበኩ ስንቷን ሴት ዘርግፈዋት ይሆን? ሰበኳ ንጉስ ቤት